ነገን እንደሌለ በማሰብ የመጨረሻ ቀኑ እስኪመስሎ በየቀኑ ሙሉ በሙሉ አቅም መስራት፣ ሙሉ በሙሉ መኖር በማርከስ ኦሬሊየስ ሜዲቴሽን ጽሑፍ ውስጥ የስቶይክ ፍልስፍና መሰረት አድርጎ የተነሳ ሀሳብ ነው። ራሱን ለመለወጥ የራሱ ማገዣ መጽሐፍት ወይም ሰልፍ ሄልፕ ቡክስ በመዳሰስ በህይወቶ ውስጥ ሊተገበሩ የሚችሉ ሀሳቦችን በማንሳት ራሱን በመለወጥ የራሱ የተሻለ ሰው ቤስት ቨርዥን ኦፍ ዩርሰልፍ እንዲሆኑ የሚረዱ ሀሳቦችን የማቀርብበት ይዘት ነው። ክቡራትና ክቡራን እንደምን አላችሁ? ይህ ለግለሰብ ልማት የራስ ማገዣ መጽሐፍ ዳሰሳ ነው። አብራችሁ ቆዩ። የራስ ማገዣ መጽሐፍት ዳሰሳ ከመጀመራችን በፊት ግን የግለሰብ እድገትና ልማት ምንድን ነው የሚለውን ሀሳብ እንይ። የግለሰብ ልማት ወይም እድገት ማለት የራስን ክህሎት፣ እውቀትና አጠቃላይ ደህንነት ለማሻሻል በተወሰነ ጊዜ እና በተደራጀ ሁኔታ የሚደረግ ጥረት እንደሆነ ብዙዎች ይስማማሉ። ይህ ሂደት ሰው የራሱን እንዲያውቅ፣ የእድገት ግብ እንዲያስቀምጥና ከተቀመጠው ግብ እንዲደርስ ያግዛል። በቀላል አገላለጽ ራስን ወደ የተሻለ ስብዕና መፍጠር ወይም ራስን ወደ ተሻለ ስብዕና ከፍ ማድረግ ቢካሚንግ ዘ ቤስት ቨርዥን ኦፍ ዩርሰልፍ እንደማለት ነው። የግለሰብ እድገትና ልማት ዋና ዋና ክፍሎች የሚባሉትን ለማየት ራስን ማወቅ፣ ግብ ማስቀመጥ፣ የክህሎት ልማት፣ የስሜት መረዳት ወይም ኢሞሽናል ኢንተሊጀንስ፣ አመለካከት ወይም ማይንድሴት፣ ግንኙነት። እነዚህ ዋና ዋና የግለሰብ ልማት ወይም እድገት ክፍሎች ሲሆኑ ግለሰብ እድገትና ልማት የህይወት ዘመን ረጅም ጉዞ ነው። ከሙያ እድገት እስከ ግል ህይወት እርካታ ድረስ የሚያካትት ነው። ራሳችንን ለማሻሻል ጠቃሚ ልምዶችን ለማብዛት የግል እድገት መሰረቶች ምንድን ናቸው ብለን ብንጠይቅ መልሱ የሚከተሉት ናቸው። 1. ራስን መረዳት፣ ጥንካሬዎችን፣ ድክመቶችን፣ እሴቶችን እና እምነቶችን መረዳት። እድገት በእውነተኛ መንገድ ራስን ከመረዳት ይጀምራል። 2. ዓላማን ወይም ግብን መወሰን፣ ግልጽ ተግባራዊና ትርጉም ያላቸው ዓላማዎችን መወሰን የህይወት አቅጣጫ እና ዓላማ ይሰጣል። 3. በቀጣይነት መማር፣ መደበኛ ወይም ኢመደበኛ ትምህርት በመማር መጽሐፍ አንብበው አዲስ ክህሎቶችን በመማር ሲሆን 4ኛው ጽናት፣ ችግርና አስቸጋሪ ሁኔታን ተቋቁሞ መቀጠል እና የእንደዚህ አይነት ባህሪ እና ትዕግስት መኖር ሲሆኑ እንደ ግለሰብ ለማደግ ሂደቱ ምንድነው ወይም ዑደት ወይም ሳይክል ምንድነው ብለን ካየን ደግሞ 1. ራስን መረዳት ነው። ማሻሻያ የሚያስፈልገውን የግል ህይወታችንን ክፍል መረዳት። 2ኛ ተግባር፣ በቀጣይ የሚደረጉ እርምጃዎችን መወሰን ወይም ማድረግ። 3. ማስተዋልና ግምገማ፣ ውጤትን መገምገምና ማሻሻል። 4. ቀጣይነት፣ እድገት እስኪመጣ ድረስ ዑደቱን መድገም መቀጠል ማለት ነው። አንድ ግለሰብ ያደገ ወይም የለማ ስብዕና አለው ለማለት መስፈርቶቹ ምንድናቸው ብለን ብናይ ደግሞ 1ኛ የባህሪ ለውጦች፣ ባህሪው ላይ ግልጽ የሆነ ለውጦች ይታያሉ። ለስራው ግልጽ እውቀት ማሳየት፣ ስሜትን በትክክል መረዳት፣ የተግባቦት ክህሎት ማሻሻል፣ ጤናማ ግንኙነት መገንባት፣ በለውጥ ጊዜ ተስማሚነት ማሳየት ሲሆን 2ኛው አመለካከት ለውጥ፣ ችግርን እንደ እድገት እድል ያያል፣ አዎንታዊ አመለካከት ማሳየት ወይም ፖዚቲቭ አውትሉክ። ሌላኛው በራስ መተማመን መጨመር። 3ኛው ግብ ማሳካት፣ የተሳካለት ሰው ወይም ከፍተኛ ስብዕና ደረጃ ላይ የደረሰ ሰው ግቦችን ያሳካል። ግልጽ ዓላማዎችን መወሰንና በቀጣይ ሂደትን ማሳካት፣ ችግርን በትዕግስት መቋቋም፣ በቀጣይ መማርና እውቀትን ማሳደግ። 4ኛ አጠቃላይ የግለሰብ ደህንነት፣ የአካል ጤና ማሻሻያ፣ ስፖርት፣ ምግብ፣ እንቅልፍ፣ የአእምሮ ጤና ማሻሻያ፣ ጭንቀትን መቆጣጠር፣ የህይወት እርካታ መጨመር። እነዚህ ሁሉ ይታዩበታል ማለት ነው። የግለሰብ ልማት ራስን ወደ ተሻለ ስብዕና ከፍ የማድረግ ሂደት ነው። ፍጹምነት ሳይሆን እድገት ዋና መለያው ነው ማለት ነው። ከሚከተሉት ቢያንስ በአንዱ ዘርፍ እንደ ግለሰብ ራስዎን ለማሻሻል አስበው ይሆናል፣ ግን ተግባር ያስፈልገዋል። እናያቸው እናንተ እንድታቅዱበትና ለማሻሻል ወይም ለመለወጥ እንድታቅዱበት ወይም ግብ እንድታስቀምጡ የሚረዱትን የሚከተሉትን ሀሳቦች አብረን እንይ። 1. የአእምሮና የስሜት ደህንነት። በዚህ ስር የምናያቸው አመለካከት፣ አዎንታዊ አስተሳሰብ፣ ትዕግስት፣ የእድገት አመለካከት መገንባት፣ ስሜት መረዳት፣ የራስን ወይም የሌሎችን ስሜት መረዳትና ራስን መቆጣጠር። ሌላኛው የውጥረት ወይም የጭንቀት አያያዝ፣ ጭንቀትን መቋቋም፣ ጭንቀትን ፕሮፐርሊ ማኔጅ ማድረግ መቻል፣ ደስታና እርካታ፣ በህይወት ውስጥ ደስታ ማብዛትና ዓላማን ማሳካት።
ሌላኛው ራስን ማወቅ፣ የራስን ጥንካሬዎች፣ ድክመቶች፣ እሴቶችና እምነቶች መረዳት። የግለሰብ እሴቶች በግሎ ያሉትን ዋና እሴቶች መለየትና ተግባሮችን ከእነሱ ጋር ማስማማት፣ ግብ ማስቀመጥ፣ ግልጽ እና ሊፈጸም የሚችሉ ዓላማዎችን ማስቀመጥና የተግባር እቅድ ማዘጋጀት። የጊዜ አጠቃቀም፣ ምርታማነትና ብቃትን ማሻሻል። ሌላኛው ልማድ መፍጠር ነው። አዎንታዊ ልማዶችን የህይወቱ ውስጥ መጨመርና አሉታዊ ልማዶችን ማስወገድ። ሌላኛው ግንኙነት፣ የተግባቦት ክህሎት፣ የሰው ግንኙነቶ ከሰው ለሰው ያሉት ግንኙነቶችን ማሻሻልና በጥንቃቄ መስማት። የሰው ለሰው ግንኙነቶችን ጠንካራ ግንኙነት መገንባትና መጠበቅ። የግጭት መፍትሄ፣ ግጭቶችን ለመፍታት ተግባራዊ መርሃ-ግብሮችን ማዘጋጀት። ርህራሄና ረጅም መሆን፣ ሌሎችን መረዳት። ይህ ከግንኙነት ጋር ተያይዞ ለማደግ ወይም ኤሪያ ኦፍ ግሮዝ ሊሆን ይችላል ማለት ነው። ሶስተኛው ሙያንና በስራ ስኬትን ለማምጣት መሪነትን በተመለከተ የመሪነት ባህሪና ክህሎቶችን ማሳደግ። የሙያ እድገት፣ የሙያ መገንባት፣ የሙያ መንገድን መወሰንና ማሻሻል። የግል ፋይናንስ አያያዝ፣ የግለሰብ ፋይናንስን መረዳትና መቆጣጠር፣ ኢንተርፕረነርሺፕ፣ የንግድ ስራ ፈጠራና ክህሎቶችን ማሳደግ። 4 የአካል ጤናና ደህንነት፣ እንደ ግለሰብ ሊታደግበት የሚገባ ዘርፍ ሲሆን የጤናውን እንክብካቤና ስፖርት፣ የአካል ጤናና ደህንነት ማሻሻል፣ ምግብ፣ ለጤና ተስማሚ ምግቦችን ምርጫው ማድረግ፣ የእንቅልፍ አስፈላጊነትን በመረዳት እና ጤናማ የእንቅልፍ ልማዶችን እሴት ማድረግ። 5ኛ መንፈሳዊነት፣ ተመስጦ ወይም ጸሎት የውስጥ ሰላምን ለማሳደግ እና ለመረጋጋት ከፈጣሪ ጋር ለመገናኘት ስለሚያገለግል በጸሎት ላይ ያለውን የህይወት ልምድ ወይም በህይወት ውስጥ ያለውን ልምድ ማሳደግ። ሌላኛው የግለሰብ ፍልስፍና፣ የግለሰብ የዓለም አመለካከቶ ምን እንደሆነና ፍልስፍናውን ምን ሊሆን እንደሚችል መለየትና ማወቅ ያስፈልጋል ማለት ነው። ከነዚህ የግለሰብ ልማት ዘርፎች የትኛው ትኩረቱን ሳቡ? ቢያንስ አንድ ዘርፍ በመለየት ለውጥ ለማምጣት ይስሩ። ይህንና መሰል ይዘቶችን ለማግኘት የማህበራዊ ሚዲያ አካውንቶችን ይከታተሉ። ከዳዊት ጋር ነበር የቆያችሁት።